በደቡብ ምዕራብ ኢትዮጵያ ክልል የመስኖ ፕሮጀክቶችን ተግባራዊ ማድረግ የአርሶ አደሩን የሚሆን የአርብቶ አደሩን የምግብ ዋስትና ለማረጋገጥና የኑሮ ደረጃውን በማሻሻል የተረጋጋ ህይወት እንዲኖረው የሚያስችል ነው። ክልሉ ባለው ምቅ የተፈጥሮ ሀብት በቀላሉ መልማት የሚችል ከመሆኑ አኳያ የመስኖ ልማት ፕሮጀክቶችን ተግባራዊ ማድረግ የማህበረሰቡን ህይወት ከማሻሻሉን ባሻገር ገበያ ተኮር የግብርና ምርትን በማበረታታትና የሥራ ዕድሎችን በመፍጠር ረገድ አይተኬ ድርሻ ይኖረዋል። የምክር ቤቱ የክትትልና ቁጥጥር ተግባርም እነዚህ የልማት ፕሮጀክቶች በብቃትና በግልጽነት እንዲተገበሩ በማድረግ ረገድ ወሳኝ ሚና ይጫወታል። በህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ሰሞኑን በደቡብ ምዕራብ ኢትዮጵያ ክልል ተንቀሳቅሶ የመስኖ ልማት ፕሮጀክቶች አፈጻጸምን ተመልክቷል። በምዕራብ ኦሞ ዞን የአርብቶ አደሩን ህይወት እንዲያሻሽል ታስቦ ጥናቱ የተጠናቀቀው የሸርማ መስኖ ልማት ፕሮጀክት በበጀት እጥረት ምክንያት ግንባታው ያልተጀመረ መሆኑን ተከትሎ ቋሚ ኮሚቴው በቀጣዩ በጀት ዓመት በጀት እንዲያዝለት ከሚኒስቴር መስሪያ ቤቱ ጋር የሚመክር መሆኑን የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሪት ፈቲያ አህመድ አስገንዝበዋል። ሸርማ ፕሮጀክት መስኖ ፕሮጀክት ብዙ 15000 ሄክታር የሚያለማ ፕሮጀክት ነው። ዲዛይኑ በክልል ባጀት ነው የተሰራው። ኦን አልሆነም። በተለያዩ ምክንያት ነው። እኛ ምክንያቱን ስለምናውቅ በቋሚ ኮሚቴ ደረጃ ባጀት እጥረት አለ በሚኒስተሩ መስሪያ ቤት። ስለዚህ ለዛ ነው ኦን ያልሆነው። ይህ ክልል ተፈጥሮ የታደለ ከመሆኑ አንፃር እሱን ተፈጥሮ ተጠቅሞ ፖቴንሻል የሆነ ኃይል ያለበት አካባቢ ስለሆነ መታገዝ አለበት ብለን አምነናል። እንግዲያውስ ሚኒስቴር መስሪያ ቤቱም ይሄን ያምንበታል ብለን እናስባለን። ምክንያቱም ዋናው የተቋቋመለት ሚኒስቴር መስሪያ ቤቱን አካባቢዎችን የምግብ ዋስትናን ከማረጋገጥ አንፃር ስለሆነ ይሄን ፕሮጀክት ኦን በሚቀጥለው አመት ኦን ይሆናል ብለን እናስባለን። እኛም የምናረገውን ክትትልና ቁጥጥርና ድጋፍ እነሱን ጋር ተነጋግረን የሚፈታ ይሆናል ብዬ አስባለሁ። በከፋ ዞን አዲዮ ወረዳ ለሚገኘው የጎንደሮ መስኖ ልማት ፕሮጀክት ትኩረት ሊሰጣቸው ይገባል ያሏቸውን ነጥቦች የጠቆሙት ደግሞ የቋሚ ኮሚቴው አባል የተከበሩ አቶ መስፍን ዳኘ ናቸው። ጎንደሮ መስኖ ልማት ፕሮጀክት ወደ 150 ሄክታር መሬት ሊያለማ የሚችል ውሃ ነው እየተሰራ ያለው። ትኩረት ቢደረግበት ብለን የያዝነው አንደኛ ፕሮጀክቱ ለማስፈጸም የተያዘው በጀት 82 ሚሊዮን ነው። ይሄ 82 ሚሊዮን ብር በተያዘበት አግባብ አለመለቀቁን ከዚህም እኛ ጋር ሄደው የነበሩት ኢንጂነር አስረድተውናል። እዛም የሚሰሩት ሰዎች አስረድተውናል። በመጀመሪያው ውለታ መሰረት ለምን አይሄድም የሚለው ነገር ለኛ አሳይመንት ሆኖናልና ይሄንንም ይዘን ወደ ውሃና ኢነርጂ ጋር የምንነጋገርበት ሁኔታ ይኖራል። ክልሉም ግን ቅድም እንዳልኳችሁ እኛ የምናነሳቸው ኢሹዎች ክልሉ ባለቤት ሆኖ ይጠይቃል። እኛ ደጋፊ ሆነን ይዘን እንሰራለን የሚል ነው። ዝም አካባቢ አሳይመንት ነው የወሰድነው። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾው በበኩላቸው በተለይ የሸርማ መስኖ ልማት ፕሮጀክት አርብቶ አደሩን የምግብ ዋስትና ያረጋግጣል ተብሎ በ64 ሚሊዮን ብር በጀት ጥናቱ ከ3 ዓመት በፊት ተጠናቆ ለሚመለከተው አካል ቢላክም ግንባታው ያልተጀመረ መሆኑን አስታውሰው ፕሮጀክቱ ቢገነባ ከሚኖረው ክልላዊና ሀገራዊ ፋይዳ አኳያ በቀጣይ በጀት ዓመት እልባት እንዲያገኝ የቋሚ ኮሚቴውን እገዛ ጠይቀዋል። የሸርማ መስኖ 3 ዓመት በጀት ተይዞ በ5 ዓመት ውስጥ አንድ ፕሮጀክት አንድ ክልል ላይ ካልሰራ በ5 ዓመት እኛን 50-100 ሚሊዮን አይደርስንም። ከሀገሪቷ ለመስኖና ቆላማ አካባቢ ከምትመደበው በጀት ውስጥ በሌላ በኩል በዋሽም በምንም ብድር የሚሰጡ ፕሮጀክቶችም ላይ ትንሽ እየደገፉ ነው። ከቦንጋ ውጪ ባለው ቆላማ መስኖና ቆላማ አካባቢዎች ላይ ግን ሲሪየስሊ ኮስችን አድርገናል። እና 64 ሚሊዮን ብር አውጥተን 15000 ሄክታር ነው የሚያለማው። ይሄ ደግሞ አርብቶ አደር ጋር ነው። እንደው አርሶ አደር ጋር እኮ ቢሆን አርሶ አደር ሌላ አማራጭም አለው፣ ችግር የለውም። ይሄ አርብቶ አደር 2 ዞኖችን የምዕራብ ኦሞ አርብቶ አደር ዞኖችን የከፋ ዞን ጎባ ወረዳ አርብቶ አደር አካባቢዎችን በመሃል ሰንጥቆ ያልፋል። በዚህ በኩል 6000 ሄክታር በዚህ በኩል 9000 ሄክታር ያለማል። ለጥ ያለ ሜዳ ላይ ነው የሚሄደው። ግራና ለሀገርም እንደው አቅም ነበር እና ትንሽ ትኩረት ባለማግኘቱ በተደጋጋሚ ሙከራዎችን አድርገናል። በግልም ከኮርኒሱ ጋር ለማውራት ሞክረናል፣ ግን ትኩረት አላገኘምና አሁን ያለፈው አልፏል። ግን አዲሱ በጀት ዓመት ላይ
ኦልሞስት አሁን የካቲት መጋቢት ላይ በጀት የሚያዝበት ሰዓት ስለሆነ ይሄ ትኩረት አድርጎ በጀት ካልተያዘ ለእኛ ትልቅ ፈተና ነውና የእኛን ኮንሰርን ሼር ቢያደርጉ የሚል ነው። የጎንደሮ መስኖ ልማት ፕሮጀክት በግንባታ ሂደት ላይ ቢሆንም የተጠየቀው በጀት በወቅቱ ባለመለቀቁ የተጓተተ መሆኑንም የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አስረድተዋል። ግብርና በጎንደሮ አካባቢ ያለው አይ ቲንክ እነሱ ያው ያሰቡት ከዚህ በፊት ፕሮጀክት እየዘገየ አይደለም ይሄ ነው 15 ሚሊዮን ከተመደበ ይበቃል። ያው ያችን ያክል ስራ ትሰራለች። በ5 ዓመት ነው የሚያልቀው ፕሮጀክት። ትንሽ ነው የሚመደበው። እኛ አሁን አፈዛዘማችን እኛ በአንድ ዓመት ትልልቅ ፕሮጀክቶችን እየጨረስን ያለን። ኮንትራክተሩን መግቢያና መውጫ እንደው የለውም። ማሽን ይዞ ሊወጣ ሲል ማህበረሰቡ ማሽን አያስወጣም። አሁን የመፈጸም አቅማችን ጨምሯል። ግን እነሱ ደግሞ በጀት የትልቅ 80 ምናምን ሚሊዮን ፕሮጀክትን 15 ሚሊዮን ከመደቡ እንዴት አድርገን እንደው ግማሽ ያክል እንኳን ቢመደብ ስራው ይፈጥናል። 15 ሚሊዮን አሁን ምንም አይደለም በዚህ ሰዓት። እኛ አንድ አሸዋ 120 ሺህ ብር ነው የሚገዛው ሰዎች። አሸዋ አንድ እዚች ቦንጋ ከተማ ላይ ድሮፕ ስትደረግ 120 ሺህ፣ ጠጠር ድሮፕ ስትደረግ 100 ሺህ 90 ሺህ፣ ድንጋይ 50 ሺህ ነው ድሮፕ የምናደርገው። አንድ ቢያጆ ነው ማለት ግንባታ ላይ ይሄ በፊት በ10 ሺህ 15 ሺህ የምንገዛው ነው እና ምን ይሰራል 15 ሚሊዮን? ስራው የሚሰራው በሲሚንቶ ነው። ስራ የሚሰራው በአሸዋ ነው። ስራ የሚሰራው በጠጠር ነው፣ በብረት ነው። ክልሉ ለኤክስፖርት ምርት ካለው እምቅ አቅምና ሀገራዊ ፋይዳ አኳያ በመስኖ ልማት ዘርፍ የመንግስት ትኩረት ተጠናክሮ ሊቀጥል ይገባል ያሉት ደግሞ የክልሉ ፕሬዝዳንት ልዩ አማካሪ አቶ ሰብስቤ ሻውኑ ናቸው። ከመስኖ አንጻር በጣም ከፍ ብሎ እየተነሳ ያለው የሻርማ መስኖ ጉዳይ ነው። ሻርማ መስኖ የሚባለው በእኛ ክልል 2 ዞኖች ላይ በምዕራብ ኦሞ ዞን እና በከፋ ዞኖች አዋሳኝ ላይ የሚገኝ 15000 ሄክታር ማልማት የሚችል ትልቅ ፕሮጀክት ነው። ክልሉ የቻለውን ሁሉ የህብረተሰቡንም በማስተባበር መስራት ያለበትን እየሰራ ነው ያለው። ፌደራል መንግስትም እውነት ለመናገር በብዙ ነገር ለአገርም ሊኖር የሚችለው ይሄ ክልል በነገራችን ላይ ለራስ እንትን ማድረግ ብቻ ሳይሆን አብዛኛው ለቡናው፣ ወርቁ፣ የእንስሳት ውጤቱ፣ ቅመማ ቅመሙ፣ የተለያየ የኤክስፖርት ሰብሎች ጭምር የሚመረትበት ለሀገርም ትልቅ ፋይዳ ያለው ይሄ ከመሆኑ አንጻር እንደ ፌደራልም ቀላል የሚባል እይታ አይደለም ያለው። ግን እንደ አገርም ያው የልማት ክፍተቱ ሰፊ ስለሆነ እዛም ሲጎተት የሚያንሱ የሚቀሩ ነገሮች ቢኖሩ አሁንም ለአገር ካለው ፋይዳ አንጻር ትኩረቱ ይቀጥል ማለት ካልሆነ በስተቀር ቀለል ያለ ትኩረት አይደለም እንደ ፌደራልም ያለው ካለው ፋይዳ አንጻር አሁንም የትኩረት አካል እንደሆነ ነው። ግን የፕሮጀክት ሊያንሶች አሉ። እሱን ተከታትሎ ውጤታማ ማድረግ ከተቻለ ይሄ ክልል እውነት ለመናገር ለአገርም ትልቅ አቅም መሆን የሚችል ክልል ስለሆነ ፌደራልም አሁንም በሚሰጠው ትኩረት ልክ የበለጠ ትኩረት ሰጥቶ ለአገር እንትን ከተባለ ይሄ አካባቢ በቱሪዝምም ይሄ 5ቱ የኢኮኖሚ ፒላሮች ተብሎ የተለዩ 5ቱም ኢምፕሊመንት መደረግ የሚችልበት ክልል ነው። ግብርናው ከዝም ብሎ ግብርና ብቻ ሳይሆን ኤክስፖርት ግብርና፣ የዶላር ግብርና ነው እኛ ጋር ያለው። ኢንዱስትሪው በዛ ልክ እየሰፋ ያን አግሮ ፕሮሰሲንግ እያሰፋ መሄድ የምንችልበት እድሉ ሰፊ ነው። ግብርናው ግብዓት ማቅረብ እስከቻለ ድረስ ማዕድኑ እኛ ክልል ላይ ኤክሰስ የሆነ ወርቅ ገና ያልተነካ ወርቅ ነው ያለው። ቱሪዝም ላይ እያንዳንዱ ያያችሁትና ያላያችሁት ሁሉ ተፈጥሮ የሰጠው የቱሪዝም ዴስቲኔሽኑ በጣም ፈጣሪ አድልቶ የፈጠረው ነው ሊባል የሚችል ነው። አይሲቲንም ተግባራዊ እናድርግ ብለን አሁን የጀመረው ነገር አለ። እሱ 5ቱም ፒላሮች ኢምፕሊመንት መደረግ የሚችሉበት ክልል ስለሆነ ይሄን ክልል በዚህ ልክ ትኩረት ከሰጠ ለአገርም ትልቅ ፋይዳ ትልቅ ኮንትሪቢዩሽን ሊሰጥ የሚችል ስለሆነ ፌደራሉ መደገፍ የሚችልበትን ነገር ቢኖር የተሻለ ነው የሚል ነገር ለማንሳት ነው። የጎንደሮ መስኖ ልማት ፕሮጀክት ተቆጣጣሪ መሐንዲስ ኢንጂነር ሞላ ተስፋዬ በበኩላቸው ፕሮጀክቱ ሲጠናቀቅ ተጠቃሚ የሚያደርገውን የህዝብ ብዛትና ለፕሮጀክቱ የተያዘውን በጀት ገልጸው ለፕሮጀክቱ መጓተት ምክንያት ናቸው ያሏቸውን ነጥቦች ጠቁመዋል። ይሄ ፕሮጀክት 240 አባወራዎችን ዝናብ በሌለ ጊዜ በመስኖ ለማሶቻቸው ውሃ እንዲሰጥ
ከፌዴራል መንግስት በተበጀተው በጀት መሰረት ወደዚህ ወደ ክልሉ ወርዶ እየተተገበረ ይገኛል። ኮንትራክቱ ኖቬምበር 22 2024 ነው የተፈረመው። ኮንትራክቱ የተሰጠው ጊዜ ደግሞ 9 ወር ነው ወይም 270 ካላንደር ዴይስ ነው የተሰጠው። ነገር ግን ኮንትራክቱ መጠናቀቅ የነበረበት በኦገስት 30 2025 እንደ ፈረንጆቹ አቆጣጠር ማለት ነው ማለቅ ነበረበት። እንደምታዩት ሳያልቅ አሁን ኮንትራክቱ ፕሮጀክቱ እየቀጠለ ነው ያለው ነው፣ አልተጠናቀቀም። ይሄም ደግሞ የተለያዩ አይነት ምክንያቶች አሉት። ከዚህ ምክንያቶች ውስጥ የመጀመሪያው 16.5 ሚሊዮን ብር አካባቢ አድቫንስ ፔመንት በተባለው ጊዜ ሊደርስ አልቻለም እና ወደ 2 ወር ገደማ ዲሌይ አድርጓል። ስለዚህ ይሄ ዲሌይ በመሆኑ መሰረት ኮንትራክተሩ አስፈላጊ ሪሶርሶችን ሞቢላይዝድ አድርጎ ስራውን መጀመር አልቻለም። ይህም ቢሆን ገንዘቡ በዘገየው ጊዜ ዘግይቶ ስለመጣ በደረሰው ሰዓት ኮንትራክተሩ ሞቢላይዝድ አድርጎ ስራ ጀምሯል። ስራው እንደተጀመረ ያው እንደሚታወቀው ይሄ አካባቢ በጣም ዝናብ የሚበዛበት አካባቢ ነው። ልክ 40 ቀን 50 ቀን አካባቢ ሲደርስ ስራ እንደተጀመረ ዝናብ ጀመረ። በዚህ የተነሳ የተለያዩ ሪሶርሶችን የስራው ቦታ ላይ አድርሶ ስራውን ለማስቀጠል ፈተና ሆነ ማለት ነው። ክረምቱ ያዘ። ትራክተሩ በመሃል 2 ወር ያው ስራውን ገንዘብ በማጣት ያው ገንዘብ ማለት ኮር ነው ለሁሉም ነገር፣ ስራ ማለት ደግሞ አቅርቦት ነው። ስለዚህ አቅርቦት ለማምጣት ደግሞ ገንዘብ ያስፈልጋል። የሰው ኃይል፣ ማቴሪያል፣ ኢኩዊፕመንት እነዚህ ሽፍት አድርጎ ስራውን ለመስራት ይሄ ያስፈልጋል። ያ ግን ሊሆን አልቻለም። እንደ አማካሪ እንግዲህ ከፕሮጀክቱ በባህሪ መስኖ ማለት አንዱን ስራ ሰርተ ቀጥሎ ሌላውን ስራ የምትጠብቀው አይደለም። ሁሉም ቦታ ላይ ሁሉንም ክሮ አክቲቭ አድርገ ምናልባትም ይሄ ፕሮጀክት አሁን እዚህ ከጀርባ የምታዩት ሄድ ወርክ ስትራክቸር ከ1 ወር በላይ የሚፈጅ አይደለም። ነገር ግን እስካሁንም ያው በምታዩት ደረጃ ከላይ በጠቀስኳቸው ምክንያቶች ማለት ነው። ስለዚህ እኛ አሁንም ያስቀመጥነው ምንድነው በቀሩት ታይም ኤክስቴንሽን ሰተን ወደ 119 ቀን ሰተን አሁን 80 ቀን ነው የሚቀራቸው ዛሬ ላይ ሆነን ስናወራ ማለት ነው። በዚህ ቀን ውስጥ የፋይናንሱ ከተሳካ ኦልሞስት ወደ መጠናቀቂያው የሚደርስበት አካባቢ ላይ ይደርሳል ማለት ነው። በደቡብ ምዕራብ ኢትዮጵያ ክልል ቀጣይነት ያለው የመስኖ ልማት እንቅስቃሴና ኢንቨስትመንት፣ ጠንካራ ክትትልና ቁጥጥር እንዲሁም የማህበረሰብ ተሳትፎ የክልሉን ሕዝብ ኑሮ ሁኔታ ለማሻሻልና ለአገር አቀፍ የልማት ግቦች ስኬት ከፍተኛ አስተዋጽኦ አላቸው የሚለው የዕለቱ መልእክታችን ነው። ሰላም።